ሰላም ጤና ይስጥልን ክብራትና ክብራን በያላችሁበት ቦታ ሆናችሁ ይሄንን ፕሮግራም ለምትከታተሉ በሙሉ በዓሉ የሰላም የጤና የፍቅር እንዲሆንላችሁ እንመኛለን። ያላችሁት ዕለተ ገና ላይ ነው። እንኳን ለኢየሱስ ክርስቶስ የልደት በዓል እናንተንም መላው ተመልካቾቻችንን እንኳን አደረሳችሁ እንላለን። በዓሉ የማንበብ ከፍ ማለት በዓል እንዲሆንልን እመኛለሁ። እዚህ ለመጣችሁ እንግዶቼ ለአዲስ ሚዲያ ኔትወርክና ለገጽ ጨዋታ እንዲሁ ለአዲስ አበባ ባህልና ኪነ ጥበብ ቢሮ ሞቅ ያለ ሞራል ይገባዋል። ይህ የገጽ ጨዋታ ፕሮግራማችን የሚጠናቀቀው ለጥምቀት ነው። ስለዚህ ለጥምቀት ሲጠናቀቅ ደግሞ በዚህ በኩል የምታያቸው በኬርሻዶ መጽሐፍ አሸንፈው ለፍጻሜ የደረሱ ተወዳዳሪዎች ንብረት አሰፋና ሳራ ታደለ ይባላሉ። እነሱ ደግሞ እንቅልፍና እድሜ በተሰኘው የበእውቀቱ ስዩም መጽሐፍ አሸንፈው ለፍጻሜ የደረሱት ማቲያስ ተሾመና አዳነሽ ደምሴ ይባላሉ። እስኪ ለራሳችሁ ሞቅ ያለ ሞራል ላዘጋጁ ለቢኒያም ከተማ እንኳን አደረሳችሁ። እስኪ አሁን መጀመሪያ ላይ ራሳችሁን አስተዋውቁ። እሺ፣ አመሰግናለሁ። ንብረት አሰፋ እባላለሁ። የመጣሁት ከሜትራሊዮንና ከኬርሻዶ መጽሐፍ ነው። ንብረት እንደው ከማንበብ ባሻገር ምን ሙያ አለሽ? ሞዴል ነሽ። ያ ዛሬም የሆነ ሾው አሳያችኋለሁ ብለሽናል። እሱንም በጉጉት እንጠብቃለን። ወደ በኋላ አይቀርም። እሺ፣ እናመሰግናለን። እንደው እንዴት አየሽው እስካሁን የመጣሽበትን የውድድር ዓለም ምን ይመስል ነበር? በጣም ከብዙ መጽሐፍት ውጣ ውረድ በኋላ ነው ለፍጻሜ የደረሳችሁትና ተመልካቾቻችን ዛሬ ልዩ የበዓል ፕሮግራማችን እንጂ የፍጻሜ ፕሮግራም አይደለም። የፍጻሜ ፕሮግራማችን ለጥምቀት በደመቀና ባማረ መልኩ ይከናወናል። ግን ዛሬ ለበዓል እስኪዋቸው የፍጻሜ ተወዳዳሪዎችን ብለን ይዣቸው መጣው። እሺ፣ እንዴት ነበር እስካሁን የመጣሽበት መንገድ? በጣም አሪፍ ነበረ። እውነት ለመናገር ቆንጆ ነበር። የገጽ ጨዋታ እንድናነብም ዲፕሊ እንድናነብም አድርጎናል። ወደዚህ ወደ ውድድሩ የመጣሁት መጀመሪያ ቲቪ ላይ አየር ላይ ሲውል አይቼ ነው ማስታወቂያውን ከስር በተጻፈው ቁጥር ቴክስት ላኩኝ። ከዛ እናንተም ተቀበላችሁኝ። ጥሩ የውድድር ጊዜ ነበረኝ። ሳራ አንቺስ? አመሰግናለሁ። ሳራ ታደለ እባላለሁ። ሙያዬ ሰራተኛና ተማሪ ነኝ። እጽፋለሁ፣ አነባለሁ። እሺ፣ እንዴት ነበር እስካሁን የመጣሽበት ፕሮግራም? የመጣሁበት ደግሞ እስካሁን የመጣሁበት የገጽ ጨዋታ ደስ ይል ነበር። ያው እሷም እንዳለችው ቅዳሜ የገጽ ጨዋታ የሚተላለፈው ፕሮግራም ላይ አይተን ተመዘገብን። ተቀበላችሁን፣ እግዚአብሔር ይስጥልን። ሆኖም ግን እያነበብንም ውድድር በመናረቅበትም ሰዓት ደሳስ የሚሉ ተፎካካሪዎችም አሉ። በጣም ደስ ይል ነበር እስካሁን ድረስ የመጣንበትና ብዙ ልጆች እንድናቅ አድርጎናል። በጣም እናመሰግናለን። ማንበብ ሙሉ ሰው ያደርጋልና እናመሰግናለን። ማቲያስ አንተስ እንዴት ነበር እስካሁን የመጣበት መንገድ? እስኪ አስተዋውቀን ሙሉ ስምህን፣ ራስህን፣ ሙያህን። ያው ስሜ ማቲያስ ተሾመ እባላለሁ። የትወና ተማሪ ነኝ። እስካሁን ከመጣሁት ከሰመመን መጽሐፍና እንቅልፍና እድሜ ከተሰኘ መጽሐፍ ከዛ ተወዳድረን ነው የመጣ ነው። ያው ደስ ብሎኛል። ቆንጆ ነው። አዎ፣ በጣም ቆንጆ ነበር። አዎ፣ በጣም አሪፍ። እሺ፣ አዳነችስ ሙሉ ስምሽን? እሺ፣ አመሰግናለሁ። አዳነሽ ደምሴ ይባላለሁ። ሲሳይ ንጉሴ ከደረሰው መጽሐፍ ላይ ሰመመንን አሸንፈን ከዛ ደግሞ እንቅልፍና እድሜ ከበእውቀቱ ስዩም መጽሐፍ እሱንም ድጋሚ አሸንፈን ለፍጻሜ ደርሰን የመጣ ነው። በጣም አሪፍ። እሺ፣ እጅግ በጣም እናመሰግናለን። አጨብጭቡላቸው ተመልካቾች። እንግዲህ የእንኳን አደረሳችሁ መልእክት ማስተላለፍ የምትፈልጉት ካለ እድሉን ልስጣችሁና የዳቦ ቆረሳ ስነ ስርዓታችንን እናካሂዳለን። ከዛ በኋላ ጨዋታችንን እንቀጥላለን። ጌም አለን፣ ትወና አለን። በጣም ማራኪ ጨዋታዎች አሉን። አሁንም አብራችሁን ቆዩ። እሺ፣ እንኳን አደረሳችሁ ማለት የምትፈልጊው ቤተሰብ፣ ጓደኛ፣ ዘመድ ካለ እድሉን ልስጥሽ። አመሰግናለሁ። ለቤተሰቦቼ፣ ለጓደኞቼ እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እናመሰግናለን። እሺ፣ እኔ በተለይ በጣም ከፍ አድርጌ ላመሰግነውና እንኳን አደረሰ ልለው የምፈልገው እጅግ በጣም የምወድህ የማከብርህ ወንድሜም ጓደኛዬም ሁሉ ነገር የሆንከው ጓደኛዬ አሸናፊ አበራ እንኳን አደረሰ። እናም ለመላው የኢትዮጵያ ሕዝብ በሙሉ እንዲሁም እጅግ አድርጌ የምወድህ አባቴ እንኳን አደረሳችሁ። ዋው!
ይድረሳችሁ ብለናል። እሺ እናመሰግናለን። እንኳን አደረሳችሁ መልእክትሽን ቀጥይ። አመሰግናለሁ። በመጀመሪያ ደረጃ ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ። በመቀጠል እጅግ በጣም የምወድክ ወንድሜ እድሜና ጤና ይስጥልኝ ይኖርልኝ እላለሁ። እናመሰግናለን። እሺ ንብረት ቀጥይ። እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ ትችያለሽ። መጀመሪያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ የክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። በመቀጠል ቤተሰቦቼን እንኳን አደረሳችሁ፣ የስራ ባልደረቦቼን፣ ጓደኞቼን እና በልዩነት እመቤት አንማው ስለ ሁሉም ነገር በጣም አመሰግናለሁ። እንኳን አደረሰሽ። እናመሰግናለን። አሁን በቀጥታ የምናልፈው የዳቦ መቁረስ ስነ ስርዓታችን ነው። ቡናችን እየፈላ ነው። ዳቦ እየበላን ቡና እየጠጣን እየተጨዋወትን የበዓል ፕሮግራማችንን አብረን እናሳልፋለን ማለት ነው። እንግዲህ አብራችሁኝ እንድትቆርሱ ጋብዣለሁ። እስከነ መጻፋችሁ ነው። እስከነ መጻፋችሁ እንግዲህ ተመልካቾቻችን እናመሰግናለን። እናንተ ማረፍ በሉ። እንግዶቼንም ወደ መድረኩ ሸኙልኝ። እንግዲህ ክብራትና ክብሯን በያላችሁበት ቦታ ሆናችሁ በድጋሚ ይህን ፕሮግራም ለምትከታተሉ በሙሉ እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሳችሁ። ያላችሁት በአዲስ ሚዲያ ኔትወርክ ልዩ የበዓል ፕሮግራማችን ላይ ነው። የገና በዓል ለሁላችሁም የፍቅር የሰላም የአንድነት እንዲሆንላችሁ እንመኛለን። እንግዲህ አሁን የጌም ሰዓታችን እንደቀጠለ ነው። ከተለያዩ መጻፍቶች የመጡ ተወዳዳሪዎች ያሸነፉ ናቸው። ለጥምቀት ለፍጻሜ ይቀርባሉ። አሁን ቀጣዩ ጌማቸው ደግሞ ይሄንን ፊኛ እየተከታተሉ በቁጥር ማፈንዳት ነው። በዚህ በኩል ነጩን ነው የሚያፈነዱት፣ በዚህ በኩል ቀዩን ነው የሚያፈነዱት። ተሳስቶ የሰው ማፈንዳት አይቻልም። ስለዚህ ያዘጋጀናቸው ፊኛዎች የትም ገደል ይግቡ ገብተው ማፈንዳት አለባቸው ማለት ነው። በድጋሚ እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሳችሁ እያልን የገጽ ጨዋታችን አሁንም እንዳማረ እየቀጠለ ነው። ጠጋ ጠጋ በሉ። 1 2 እናንተ ቀዩን እናንተ ነጩን። ተሳስቶ ቀዩን ያፈነዳ ሰው ለዛ ሰው ነው ቁጥር የሚያዘው። ፊኛዎች አሉ። እኔ እየጨመርኩ ነው የሚሄደው። ተዘጋጃችሁ? ለመጨረሻ ጊዜ ያለፋችሁበት መጽሐፍ ምንድነው? እንቅልፍና እድሜ በእውቀቱ ስዩም። በዚህ በኩል ለመጨረሻ ጊዜ ኬርሻዶ ዶክተር እንዳለጌታ ከበደ። ሁላችሁንም እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሳችሁ። ሁላችሁም ኢትዮጵያውያን በፍቅር በአንድነት በመያያዝ አብራችሁ በዓሉን አሳልፉ። እንኳን አደረሳችሁ። ነጮች አሸንፏል። ጎበዞች አልተቻላችሁ። ጎበዞች ጎበዞች። ተመልካቾቻችን እንግዲህ አሁን ወደ ሁለተኛው ጨዋታችን መተናል ማለት ነው። በመጀመሪያው ከኬርሻዶ መጽሐፍ የመጡት ንብረት አሰፋና ሳራ ታደለ ፊኛ የማፈንዳቱን ውድድር ተሸንፈዋል። አሁን ደግሞ ቀጣይ ውድድር በያዙት ማንኪያ ላይ እንቁላል አድርገው እስከ ጓደኛቸው ቦታ ድረስ በስርዓት መተው እንቁላሉን የጓደኛቸው ማንኪያ ላይ መጥነው ማስቀመጥ ነው። ይሄንን ውድድር ደግሞ እነማን ያሸንፉ ይሆን? ከፕሮግራሙ እናያለን። በጣም ፈኒ ነው። ዘና እያላችሁ እንደሆነ ተስፋለን። ለመላው የክርስትና እምነት ተከታዮች በሙሉ በኢትዮጵያና ከኢትዮጵያ ውጪ ለምትገኙ እንኳን ለኢየሱስ ክርስቶስ የልደት በዓል ገና በሰላም አደረሳችሁ እንላለን። መልካም አውደ ዓመት ያላችሁት አዲስ ሚዲያ ኔትወርክ የገጽ ጨዋታችን ልዩ የበዓል ፕሮግራም ላይ ነው። እኔ ቢኒያም ከተማ እስከ ፕሮግራሙ ፍጻሜ ከናንተ ጋር ቆይታ አድርጋለሁ ማለት ነው። ይመቻችሁ። Are you ready guys? ተዘጋጃችሁ? አክሽን ጎ። መደገፍ አይቻልም።
መደገፍ አይቻልም። ቀስ ብላችሁ ማስቀመጥ ነው። ጎበዞች! እሺ ያዙት፣ በቃ ያዙት እንቁላሉን። እቺ እንቁላል ትሰበርና እንተያያለን። በጣም አሪፍ። እሺ አሁን ይሄ ግሩፕ እኩል ሆኗል። አሁን ደግሞ አዳነች ለማቲያስ፣ ሳራ ደግሞ ለንብረት። የግድ ዝቅ ማለትም ካለ ዝቅ ትላላችሁ ማለት ነው። ሬዲ ተዘጋጁ። 1 2 3 በእጅ መንካት ነጥብ ያስቀይራል። በእጅ መንካት አዳነች እንዳትነኪ። ተይዟል። ኦኬ ሁለቱም ፈረሹ። ወይኔ እንቁላሌ። እሺ አሁን የመጨረሻውን ውድድር እናደርጋለን ማለት ነው ተመልካቾቻችን። ይሄው የቀረ 2 እንቁላል አለ። ይሄው ለዚህ ግሩፕ በድጋሚ አሁን የመጨረሻ ውድድራችን ነው። ቅድም ንብረትና ሳራ ናቸው የጀመራችሁት። ማቲያስና አዳነች ከእንቅልፍና እድሜ መጽሐፍ ቀጥሉ። መንካት አይቻልም። ጎበዞች! አሪፍ። እሺ ንብረትና ሳራ እንቀጥል። መንካት መደገፍ አይቻልም። አትንኪው። በእጅሽ መንካት አይቻልም። ጎበዞች! አሁን ደግሞ በ10 ሴኮንድ ውስጥ ጨርሶ ያስቀመጠ ሰው አሸናፊ ይሆናል የውድድሩ። እስካሁን እኩል ናቸው። 1 2 3 1 2 3 4 5 6 7 8 9 10 እነማን ናቸው? ሁለቱም እኩል ናቸው። እንዴት ሊሆን ይችላል? በ10 ሴኮንድ ናይስ ጎበዞች። አሁንም 10 ሴኮንድ እንሰጣለን። የመጨረሻ እንቀጥል። ማቲያስ ለአዳነች፣ ንብረት ለሳራ። 1 2 3 1 2 3 4 5 አሸንፈዋል። አጨብጭቡላቸው ጎበዞች። ይህ በአዲስ ሚዲያ ኔትወርክ ለተቀዳሚ ወደ እናንተ ይቀርብ የነበረው ዛሬ ግን ልዩ በሆነው የገና በዓል ፕሮግራም ወደ እናንተ የሚደርሰው የገጽ ጨዋታችን ነው። ይህንን ፕሮግራም የአዲስ አበባ ባህልና ኪነ ጥበብ ቢሮ ቅፍ ድግፍ አድርጎታል። እናመሰግናለን። እንግዲህ በያላችሁበት ከወዳጅ ከዘመድ ከቤተሰብ ከጓደኛ ጋር ሁሉ በዓላችሁን ለምታከብሩ መልካም አውደ ዓመት ይሁንላችሁ ብለናል። ገና የፍቅር ነው። አሁን ደግሞ ከእንግዶቼ ጋር ወደማደርገው ቆይታ ይዣችሁ ሄዳለሁ። አብራችሁን ቆዩ። መልካም በዓል። እንግዲህ ተመልካቾቻችን አሁን ቡናችን እየፈላ ነው፣ እየተጨዋወትን ነው። በጣም የሚያማምሩ ጌሞችን ተመለከትን። አሁን እንግዲህ የስጦታ ሰዓታችን ላይ ተገኝተናል ማለት ነው። ስጦታችንን እንግዲህ ቅድም የፊኛ የማፈንዳት ውድድር አሸናፊ ለሆኑት ለማቲያስ ተሾመና ለአዳነች ደምሴ ሜሪ ክሪስማስ ብያለሁ። እንዲሁም ደግሞ እንቁላል የመቀባበል ትርኢቱን አሸናፊ የሆኑት እንቁላል ሰብራችሁ ትስቃላችሁ እንዴ? እንቁላሉን ደግሞ የእንቁላል ጨዋታውን ማንኪያ ላይ የማስቀመጡን ውድድር ደግሞ ላሸነፉት ለሳራ ታደለና
ለንብረት አሰፋ ስጦታችንን ሰጥተናል። ይከፈት እያሏችሁ ነው። ማሳየት ትችላላችሁ። ይከፈት። እንኳን አደረሳችሁ ብለናል። እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሳችሁ። የተሰጣችሁን ነገር እያወጣችሁ ማየት ትችላላችሁ። እሺ እናመሰግናለን። ስፖርተኛ ነኝ ብለዋል። ለዛ ስፖርት በጣም ነው የምወደው ብሏል። እሺ ናይስ። እስኪ ናይስ። እዛስ ምን አለ? መጽሐፍ። እሺ እናመሰግናለን። እንኳን ደስ ያላችሁ። ለምንም አይደለም ስላሸነፋችሁ ነው ለውድድሩ። እሺ እንግዲህ ክብራትና ክብራን በያላችሁበት በድጋሚ ያላችሁት በአዲስ ሚዲያ ኔትወርክ ነው። ልዩ የባል ፕሮግራማችን አሁንም እንደቀጠለ ነው። እኔ ቢኒያም ከተማ ፕሮግራሙን እስከ ፍጻሜው ድረስ ወደ እናንተ እያሳለፍኩ እገኛለሁ ማለት ነው። ይህ የገጽ ጨዋታ ፕሮግራማችን እናንብብ እናብብ የተሰኘ ልዩ የሆነ ማራኪ ፕሮግራም ወደ እናንተ እያደረሰ ይገኛል። በዚህ ፕሮግራም ኑ ተሳተፉ፣ እንጠያየቅ፣ እናንብብ እናብብ እያልን ፕሮግራሙን ወደ እናንተ እያደረስን እንገኛለን። እነዚህ እንግዲህ ለጥምቀት ፍጻሜ የሚያገኙ በጣም ተወዳጅ የሆኑ አሪፍ ባህሪ ያላቸው ሰዓት አክባሪ ጎበዝ ንቁ አንባቢ ኖት በጣም የሚይዙና የሚወያዩ ጎበዝ ተወዳዳሪዎች ናቸው። እነዚህ ተወዳዳሪዎች ለጥምቀት ፍጻሜን ያደርጋሉ። ከዛ በፊት ግን ታለንቶችን እያየን ነውና አንድ ሞዴል አለች በመሃላችን። ለምን የሞዴሊንግ ዋክ አናይም? አንዴ በሞራል እስኪ። ያው ቅድም ሞዴል ነኝ ብላለች። እንደው እስኪ አዲስ ሚዲያ ኔትወርክንና የገጽ ጨዋታን እንዴት ታስተዋውቂዋለሽ ብለን እንጠይቃትና የሰጠናትን ስጦታ ይዛ እስኪ ሞዴሊንግ ታሳየን ብያለሁ። እናመሰግናለን። በሞራል ተቀበሏት። ጎበዝ ሞዴል ንብረት አሰፋ በጣም ደስ ይላል። እስኪ ሞዴሊንግ ሀገርን በምን መንገድ ሊያስተዋውቅ ይችላል ብለሽ ታስቢያለሽ? በተለያየ ዘርፍ ሞዴሊንግ ሲባል ሰው የሚያስበው ወይ ለብሶ ፋሽን ሾው ማድረግ ብቻ የሚመስላቸው ብዙ ሰዎች አሉ። በዛ ብቻ አይደለም። የቢልቦርድ ማስታወቂያዎች አሉ። የቢልቦርድ ማስታወቂያ? አዎ። የሙዚቃ ክሊፖች አሉ። ሚውዚክ ክሊፕ? አዎ። እና ደግሞ ካትወክ አለ። ካትወክ አለ። ካትወክ ግን ወደ አማርኛው ሲመለስ ምን ማለት ነው? የድመት አይ እንደዚህ እና በተለያዩ ዘርፎች ሊተዋወቅ ይችላል ማለት ነው። ሀገር ካልቸር ልብስ ተለብሶ ራኖይ ሊሆን ይችላል። ያው እንደተባለው በቢልቦርድ ሊሆን ይችላል፣ በሙዚቃ በተለያዩ። እናመሰግናለን። ማቲስ ጋር እንደው የገና ምን አይነት ገጠመኝ አለ የሚለውን እስኪ እናውራ። እሺ አመሰግናለሁ። ብዙ የገና ገጠመኞች አሉኝ። ከዛ ውስጥ ግን መቼም በአይምሮዬ ውስጥ የማይረሳው ነገር 8ኛ ክፍል እያለሁ በገና በዓል ማለት በገናው በዓል ማታ ከቤት ተጣላውና በዛሬው ዕለት ምሽት ከቤት ተጣልቼ ልግባ ላይ ውዝግብ ውስጥ እያለሁ አንድ የትምህርት ቤታችን ግቢ አጠገብ ጤና ጣቢያ አለ። እዛ ጤና ጣቢያ ውስጥ ተደበቅኩኝ። እርቦኝ ነበረ በሰዓቱ። ሰውየው ከኪሱ እያወጣ ይበላል። ምንድነው የሚበላው? አይ ቲንክ እዛኔ በቆሎ ነበር የመሰለኝ። እሺ እያወጣ ይበላልና እኔ ከስሩ ተደብቄያለሁ። እሱ ቆሟል፣ አላየኝም። ኦሬዲ ትንሽ ልጅ ስለነበርኩኝ አያየኝም። እና የሚበላው ነገር ስላጓጓኝ ያው የዘበኛ ኪስ ካፖርቱ በጣም ሰፊ ስለነበረ አይታወቀውም። ቀስ ብዬ እጄን አሾልኬ ሳወጣ ክብዳ ስጋ ነው ያነሳው። ምንድነው? ቋንጣ ነው ወይስ እርጥብ ስጋ? እና እኔ ጥሬ ነገር ነው። ስጋ ግን በኪስ አንዳንድ ቦታ ሊያዝ ይችላል። እሺ ከዛም በኋላ ማለት ካወጣሁት በኋላ ሳቂን መቆጣጠር አልቻልኩምና እና እንደ አጋጣሚ ሰውየው ጎረቤት ነው እና ምን ትሰራለህ ምናምን ብሎኝ ለቤተሰብ ደወለ። ይሄው ስጋ ወጥ ብለህ ሰጠው። ለማንም እንዳትናገር ያው ሰው ብታወራውን ሰው ምን ይለኛል ያለኝና ይሄ ደስ ይላል። ማቲ በጣም ጎበዝ ከመሆኑ የተነሳ ከሰው ካፖርቱ ስጋ ያወጣ ልጅ ነው። አዲስ እንደው እስኪ በልጅነት የምታስታውሺው ትዝታ ካለ?
ከሚደርስ ድረስ ፈንጊት እንሰጣጣለን። አዎ ሲደርስ ደግሞ እሺ ፈንጊት የምንሰጣጣው ሰው ጋር አልተባበቀም አጫዋች አለ ማለት እሱ ነው የሚፈልገን እሱ ነው የሚቀበልልን ሴክሬት ነው ይቆይና የመጨረሻ ቀን ግን ይሰጣጣ። ማትረሺው ስጦታ ምንድን ነው? የዛሬውን ሳይጠቅስ ሸክላ ሆና በልብ ቅርጽ እስቲል እቤት አለች። ሸክላ ሆና በልብ ቅርጽ። ሴቶች የልብ ቅርጽ ላይ እንዴት ናቸው? ልብ የምንወደው እሺ፣ አሪፍ ነው። አዲ ደስ ያሽ እናንተ ነው። እሺ ጎበዞች። እሺ አንቺስ ጋር ምን ገጠመኛለ ሳራ? አመሰግናለሁ። ገና በዓል ሲመጣም አይደለም በማንኛውም በዓል ላይ በጣም የምወደው አባቴን ስላጣሁኝ ነፍሱን ይማረው ላለው በዚህ አጋጣሚና የገና በዓል የሚገርም እንትን ያለኝ ምሳ እኛ ጋር ነበር። የምሳ ፕሮግራም እኛ ጋር ነበር። የቤተሰብ የምሳ ፕሮግራም እኛ ጋር ነበርና ለምሳ እየተንደፋደፍን ኩሽና የሚሰራራው ነገር ምናምን አልቋል እና ገበታ አዘጋጃጅተን ጨርሰን የእንግዶቹ መምጫ ሰዓት ደርሷል። ከዛ ወጥ ለመጨላለፍ ምናምን በቃ በጣም ቢዚ ሆነን ወጥ ለመጨላለፍ ኩሽና ሳህኖቹን ይዤ ስገባ ዋና የሚፈለገው ወጥ ምን እንደከነበለው አላውቅም። ተደፋ? አዎ ተደፍቷል። ተመልካቾቻችን ለበዓል የተሰራው ዋናው ወጣችሁ እንግዳችሁ ሳሎን ሆኖ ሲደፋ የሚሰማችሁን ስሜት አስቡት። እሺ እና በቃ ምን እንደማነሳ ምን እንደምጥል ሁላ በጣም ግራ ገብቶ ነበርና ሌላ የተለየ በሱ ምትክ ዶሮና ሌላ አልጫ ምናምኖች ነበሩ። በእነሱ በምናምን አድርገን እንግዶቻችንን ሸኘናቸው። በቃ ስለዚህ ያወራለሁ የዕለት ዕለት የተደፋው ወጥ የዕለት ዕለት የገናለት አረ ከወጥ መደፋት ያድናችሁ ሴቶች ኩሽና ላይ በቀሚሳችሁ በምን ወጥ እንዳደፉ የበዓል ቀን በጣም ጉድ ይበዛዋል። ሳራ እንደዛ ነው ያለችን። እናመሰግናለን። እሺ ንብረትስ ምን አለሽ? የገና እለቱን አይደለም የኔ ገጠመኝ በሳምንቱ ሰርግ ነበረ። እሺ እና ጥሪ ካርድ ምናምን ተሰጥቶን እኔና ጓደኛዬ ለመጀመሪያ ጊዜ ነው ሰርግ የምንታደመው የነበረውና በጣም አምሮብን ጸጉራችንን ተሰርተን ለብሰን ምናምን የእንትኑ ሄድን። እሺ ሰርጉ ቦታ ሄድን። አዳራሽ ነው ኦሬዲ አምሮብናል ምናምን በር ላይ ምንም አልተባልንም። ገባን። ከዛ የምናውቀው ሰው የለም ግን ሰዎች ሙልት ብለዋል ምናምን ሙሽሮችን ተቀበላችሁ እልል በሉ ምናምን ሲባል እልላልሽ? አዎ ከዛ ሙሽሮች መጡ ምናምን ሙሽሮቹን ስናይ እኛ የተጠራንበት እንትኖች አይደሉም ሙሽሮች አይደሉም። አረ ወገን እልል ብላ ጨፍራ በስክስታ ገብታ ሌላ ሰርግ ነው ያሞቀችው ዋናውን ሰርግ ትታው። እሺ ከዛ እንዴት ነው ይሄ ነገር ምናምን ስናይ ምንም በቃ ሙሽሮቹ ሌላ ናቸው ምናምን። ከዛ ካርዳችንን አውጥተን ስናይ ቀኑ ለካ እሁድ ነው። እኛ ቅዳሜ በቃ የሰማነው ምን እንዴት እንደሆነ አናውቅም። እሺ ቅዳሜ ነው የሰማነው። ስንሄድ ግን ቅዳሜ የሌላ ሰው ሰርግ ነው ለካ የነሱ እሁድ በዛው ቀን። ደስ ይላል። በጣም አሪፍ። እሺ ደስ ይላል። እንግዲህ አንዳንዴ በትክክል ማጣራት ማንበብ ጥቅሙ ለዚህ ነው የምንለው በምክንያት ነው። የሰው ሰርግ እንዳትሄዱ ነው። አንብቡ በደንብ። የሚሰጣችሁን ቀን ወረቀት ቀጠሯችሁን በአግባቡ ማየት ሸጋ ነው። በጣም ደስ ይላል። እንግዲህ የተለያዩ ታለንቶችን እየተመለከትን ነው። ሞዴሊንግ አየን፣ እንዲሁም ደግሞ የተለያዩ የገና በዓል ገጠመኞቻቸውን አየን። እስኪ ደግሞ አሁን አንድ ነገር ላውራችሁ። እንደው የገጽ ጨዋታን ከተቀላቀላችሁ በኋላ ለእናንተ አሁን ላይ የማትረሱትን ምን አስተዋጽኦ አበረከተላችሁ? እስኪ እሱን እናውራ። ማቲ ካንተ ልጀምር። የገጽ ጨዋታ ከጀመርኩ ከተመዘገብኩበት ጊዜ ጀምሮ እና አሁን እስካለሁበት ድረስ በጣም ትልቅ ለውጥ አግኝቻለሁ። ምንድነው በተለይ መጽሐፍ በማንበብ ላይ የሚገኙት ብዙ ጥቅሞች አሉ። ኢቭን ለላይፍ ራሱ መልሳለሁ። ምርጥ ንግግር። የላይፍ መልስ አለ መጽሐፍቶቻችሁ ላይ። ተመልካቾቼ የያዛችሁት መጽሐፍ ላይ መልስ አለ። አንብቡት፣ ተጠያይቁ። ደስ ይላል። እሺ ቆንጆ። ቀደምም በድራማ እንዳየነው ራሱ ለምንፈልጋቸው ነገሮች ለጤና ሊሆን ይችላል፣ ለኑሮ ሊሆን ይችላል፣ ለፍቅር ሊሆን ይችላል፣ ለብዙ ነገሮች መልስ ይሰጣል እና እኔም እንደ ትወና ተማሪ ብዙ ነገር አይቼበታለሁ። እዛ ውስጥ ያሉትን ካራክተሮች ኢማጂን እንዳደርግ ብዙ ነገር እንድረዳ አድርጎኛል። ለትምህርቴም መንገድ ከፍቶልኛል እና ረጅም ሰዓት ደግሞ የማንበብን ልምድ እንዳዳብር አድርጎኛል። በተለይ ገጽ ጨዋታ ላይ መመዝገቢና መጀመሪ በፊት ምንም አይነት እንትን ችግር ስለሌለብኝ ደስ ካለኝ እያነበብኩኝ
የምፈልገውን ፖይንት ብቻ እየነካው አልፋለሁ። አሁን ግን የምፈልገውን መጽሐፍ ብቻ ነው ማነበው። አሁን ግን ከሚሰጡ መጽሐፎች አሁን እኔ ያላሰብኳቸውን መጽሐፎች በማንበብ ብዙ መልስ አግኝቻለሁ። ብዙ እናመሰግናለን ማርቲ። በዚህ አጋጣሚ የገጽ ጨዋታን እጅግ በጣም የመንገዴ ብርሃን ስለሆናችሁ አመሰግናለሁ። እናመሰግናለን። ቴንክ ዩ። እሺ ደስ ይላል። እንኳንም ጆይን አረኩት ብዬ ነው ማስበው። አንዳንድ ጊዜ ዝም ብለህ ከማውራት ቃላት አወጣጥ አጣጣል ራሱ ያስተምራል። ማንበብ በራሱ ማዳመጥ በራሱ የሆነ አሪፍ ነገር ትኮርጅበታለህ። ያለህን አሪፍ ነገር ኢምፕሩቭ ታደርግበታለህ። የሆነ የሚጎልህንም ነገር ደግሞ ጀስት ማስቀረት ያለብንም ነገር ብቻ በራሱ ያስተምራል። በቃ ደስ ይላል። እሺ አንቺስ ጋር ሳራ እንደው የገጽ ጨዋታን ከተቀላቀልሽ በኋላ እንደው ምን አዲስ ነገር አለ? እስኪ ጥቂት አጫውችን። አመሰግናለሁ። እኔ ባነብም ብጽፍም የዛን ያህል ትኩረት አልለውም። እጽፋለሁ፣ አነባለሁ። ግን ይሄ የገጽ ጨዋታን ከተቀላቀልኩኝ ጀምሬ ግን በጣም ሰዓቴንም ጨምሬ ስራ ቦታዬ ላይ የሚሆን ማንኛውም ቦታ ላይ ማንበብ ማወቅ መስራት እና እኔን ብቻም ሳይሆን የማያነቡ ጓደኞቼ አሉ። እኔ በፊት ሳነብ ባክሽ አንቺ ተይን ያህል ሰዓት አንገትሽን ምናምን ይሉኝ ነበር። መጥቼ ግን ውድድሩን ከተወዳደርኩኝ ጀምሬ ግን እንዴ ተወዳደሬ ነው እየተወዳደርኩ ነው አንብቡ እያልኳቸው ወላ መጽሐፍ ገዝቼ የሰጧቸው ልጆች አሉና እያነበቡ ነው። እሺ ንብረትስ የገጽ ጨዋታን ከተቀላቀልሽ በኋላ ምን ልዩነት አለ? የማንበብ ዘዬ ተቀይሯል። ኦሬዲ በፊት ላይ የነበረው ራፍሊ ነው ማነበው። ባነብም ይሄ ዲፕሊ ላይን በላይን ወርድ በወርድ አላነብም ነበር። አሁን በደንብ ጠልቄ ሀሳቡ ምን ለማለት ፈልጎ ነው በመረዳቱ ነው ማንበቤና እሱ አንድ ለውጥ ነው ማሻሻያ አድርጎልኛል። ከዛ በዘለለ ሙሉ ጊዜን ደግሞ እንድጠቀም አድርጎኛል። ምናልባትም በሳምንት 3 ቀን 4 ቀን ላነብ እችል ነበር ከዚህ በፊት። አሁን ግን ቢያንስ በቀን የተወሰኑ ገጾችን ማንበብ ችያለሁ ማለት ነው። ያለኔ አዲስ ለውጥ ደስ ይላል። እንግዲህ ተመልካቾቻችን አሁንም የምንላችሁና አንብብ ነው። አሁን ደግሞ አጭር ተውኔት አለች። ተዋናይ ማቲያስ ያዘጋጃት አጭር የአንድ ሰው ተውኔት አለች። ያላችሁት የገና ዕለት እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በፍቅር ሳይለያችሁ አንድ እንደሆናችሁ አደረሳችሁ እንላለን። አሁን እንግዲህ የማቲያስን አጭር ተውኔት ተመልክተን ልንመጣ ነው። ማቲያስ አዲስ አበባን እንዴት ልትገልጻት ትችላለህ ስንለው በተውኔት ነው ማሳያችሁ አለን። ይሄው መድረኩ ያንተ ነው ብለናል። ማቲያስ ይቀጥላል። አረላሽ ዛሬ ችኩቻ አይመጡም እንዴ? አረ ዛሬ ሙዲ ተቦክሟል። አረላሽ እንዲማ አይነፋም። አሙዬ እናት አረላሽ ምን እሺ ነው እኔ ምንሽ ምንድነው ከእግር ጥፍርሽ እስከ ራስ ፀጉርሽ እንደዚህ መታደሰ? የምሬን እኮ ነው የምልሽ። እስካሁን እያላቅም አሁን ግን ባንቺ እምላለሁ አንቺን የኔ አድርጎ በጣም ነው የምታምሪው። የምሬን እኮ ነው የምልሽ። ኬክ ነሽ፣ ማር ነሽ፣ ቀሽቲ ነሽ ምናምን እኮ አይገልጽሽም። ውበት እንደ አዲስ አበባ ማን ነው ቢባል ማን እንደሆነ ታውቂያለሽ? አንቺም ብሎ መናገር አይከፋም። የምሬን እኮ ነው። የኔና አንቺን እድሜ እስከ እድሜ እርጅና ድረስ ያስረዝመውን ከፈለከም ያስረግርገው። አረ ከፈለከም ያስረግርገው። አረ የምሬን ነው። በጣም ነው የምታምሪው። ቴንክ ዩ። እኔ ምንሽ አይንሽ ናት ይሻል አይንሽ ምን ሆነ ነው አይኔ? ያው የአዲስ አበባ አይቼዋለሁ። የአዲስ አበባ ጎዳና ላይ እንደሚበሩ ማብራቶች እኮ ነው የሚያበራው። እሺ ፀጉርሽ ናት ይሻል? በስመ አብ ፀጉርሽ የለም ወደ ላይ ከፍ
ብሎ እንደሚፈስ ፏፏቴ አንደኛ ነው። ቴንክ ዩ። ወገብሽን አይተሽዋል? ቁመትሽን አይተሽዋል? ዳሌሽን አይተሽዋል? እንደ አዲስ አበባ መንገዶች ጽዱ ነው። እኔ የምልሽ እሙዬ ለምንድን ነው የውስጣችንን ውስጥ ለውስጥ ገብተን ማናወራው? እንደ ድሮ የአዲስ አበባ መንገድ ክራውድድ እንዳልመስልሽ። አሁን ጽዱና ማራኪ ሆኛለሁ። ምን ትያለሽ? እንሂድ። ሰመረ አሰመተ። እሺ በጣም ደስ ይላል። እሺ ውብ አዲስ አበባ የምትል አጭር ተውኔት ከማቲያስ ተከታትለን መጣን። አሁንም እንግዲህ የገና ፕሮግራማችን ወደ እናንተ መቅረቡን እንደቀጠለ ነው። ቡና እየጠጣን እየተጨዋወትን እያወራን ነው። እንግዲህ እንደው እስኪ ደግሞ ከታዳሚዎች ለአንድ ለሁለት ለሶስት ሰው እድል ልስጥና የገጽ ጨዋታ ምን አይነት ጥቅም አለው? ወደፊት ሰዎች እንዴት ወደዚህ ፕሮግራም እየመጡ ይሳተፉ? እንዲሁም ደግሞ ለተመልካች ምን አይነት ገጸ በረከትን ይዞ ይመጣል የንባብ ባህል ሚለውን ለተወሰነ ሰው እስኪ እድሉን ልስጥ። እሺ ጓዳይ ጥላሁን ወይም ኢትዮጵያዊ ሼክስፒር ማስተርፒስ ሰኛለሁ። ኢትዮጵያዊ ሼክስፒር ቅጽል ስሙ ነው። አመሰግናለሁ። በዚህ በባህል ቀን የዚህ ፕሮግራም አካል ስለሆንኩኝ አሁን የንባብ ባህል ታሪክ የድሮ ሰው እያስባለን ነው። አሁን መጽሐፍ የያዘ ሰው አይተህ ከሆነ የድሮ ሰዎች መጡ የማይፈቱት ልጓማፎቹ ምናምን ሚል ነገር አለው እና በጣም አሪፍ ነው። እኔ በግሌ መጽሐፎችን እገዛለሁ እና አሁን ባለፈው አዲስ አበባ ዩኒቨርሲቲ የ75ኛውን የብር ኢዮቤልዩ ሲያከብር 35 መጽሐፍ ገዝቻለሁ። በድምሩ ወደ 3000 የሚደርሱ መጽሐፎች አሉኝ። በተለይ አገረኛ መጽሐፎች አሉ። ለምሳሌ የዶክተር እጓለ ዮሐንስ የከፍተኛ ትምህርት ዘይቤ፣ እነ ከበደ ሚካኤል ጃፓን እንደምን ሰለጠነች ምናምን። አሁን ታውቃለህ ይሄ አገረኛ የሆነውን ኢንዲጂነስ የሆነውን ኖሌጅ ከዘመናዊው ጋር ማስታረቅ እሱን የምናገኘው መጽሐፎች ላይ ነው። እነዚህ ማስተርፒስ ነው የሚባሉት ታውቃለህ፣ ወይም ልሂቅ ስራ ማለት ነው። ማስተርፒስ ልሂቅ ስራ ነው። በተለይ አገረኛ መጽሐፎች አሉ። ለምሳሌ የዶክተር እጓለ ዮሐንስ የከፍተኛ ትምህርት ዘይቤ፣ እነ ከበደ ሚካኤል ጃፓን እንደምን ሰለጠነች ምናምን። አሁን ታውቃለህ ይሄ አገረኛ የሆነውን ኢንዲጂነስ የሆነውን ኖሌጅ ከዘመናዊው ጋር ማስታረቅ እሱን የምናገኘው መጽሐፎች ላይ ነው። እነዚህ ማስተርፒስ ነው የሚባሉት ታውቃለህ፣ ወይም ልሂቅ ስራ ማለት ነው። ማስተርፒስ ልሂቅ ስራ ነው። እንኳን ለገና በዓል አደረሰን አደረሳችሁ። ምንድነው ያው ለመጽሐፍ ያለኝ ነገር ምንድነው ማለት ብዙ እኔ አንባቢ አይደለሁም። በርግጥ ግን ማለት ቤተሰብ ላይ እኔ ከፋዘሬ ጋር ነው የምኖረውና ፋዘር ማለት በቃ ራሱ መጽሐፍ ነው ማለት በቃ እና አንድ አጋጣሚ አለና 11 አመት ስኳር ያሰቃየው ነበርና መጽሐፍ በጣም ያነባል ፋዘር እና ከዛሽ መጽሐፍ ላይ ጾም ስኳርን እንደሚያጠፋ ይገነዘብና አሁን ላይ ሙሉ በሙሉ በሚባል ደረጃ ስኳር የለበት በመጽሐፉ የተነሳ ማለት ነው። በጣም አንባቢ ነው። መንፈሳዊም ዓለማዊም መጽሐፎችን በጣም ያነባል እና አሁን ላይ ስኳር የሚባለው ነገር የለበትም። እናንብብ። አመሰግናለሁ። እሺ እድሉ ስለተሰጠኝ አመሰግናለሁ። ስሜ ዮሐንስ ጌታቸው ይባላል። ተዋናይ ነኝ። እዚህ እናንብብ የሚለው ፕሮግራም ላይ በመሳተፌ በጣም ደስ ብሎኛል። እድለኛ ነኝ። እሺ እንግዲህ ተመልካቾቻችን ተመልሰናል። እነዚህ አንባቢዎች ማንበብ ብቻ አይደለም የራሳቸው ታለንት አላቸው። እዚህ ጋር አንባቢ ናት፣ ሰራተኛ ናት፣ ሞዴል ናት። እዚህ ጋር አንባቢ ነው፣ ተማሪ ነው፣ ተዋናይ ነው። እዚህ ጋር ደግሞ ወግ ጻፊ ናት፣ ገጣሚ ናት፣ ደራሲ ናት። ይሄንን ደግሞ ከዛ በፊት በነበሩት ውድድሮች በደንብ አሳይታናለች። ከዛ በፊት በነበሩት ውድድሮች በሙሉ ግጥም ነበር ስታቀርብልን የነበረው። ለዛሬ ደግሞ ለገና ልዩ የመዝናኛ ፕሮግራማችን የገጽ ጨዋታን በማስመልከት አጭር ወግ አዘጋጅታለች። የገና ዕለት ይሰኛል። እንቀጥል። የእምነት ዕዳ ልክ እንደ ዛሬው የገና ዕለት አንድ ወጣት በጉዞ ላይ እያለ መሸበትና ግራ በመጋባት ላይ እንዳለ
በጅብ ከምበላ ብሎ ፊት ለፊት ከምትታይ ቤት አይኑን ተከለና ወደዛ ቤት ጉዞውን ቀጠለ። በቤት ውስጥ የሚኖሩ አንድ አማላይ ወጣት ውብ ልጅ ቀጥ ብሎ በመሄድ ሰላም እንደምን አመሻችሁ እዚህ ቤት ሲል ተጣራ። የመሸበት እንግዳ ነኝ። እረ ልጄ ናግባ ናግባ። የእግዚአብሔር እንግዳ እሰይ እሰይ ብለው ወደ ቤት አስገቡት። ከተጨዋወቱ ከትንሽ ረፍት በኋላ ለእንግዳው ለእግሩ ውሃ ቀረበለትና እግሩን ለማጠብ የቤቱ ባለቤት ተጎነበሱ። እንግዳው አባቴ እንደውም የለም በፍጹም ራሴ ታጠባለሁ ብሎ ታጠበ። ከታጠበ በኋላ ራት ቀረበለት። ትንሽ ከተጨዋወቱ በኋላ ልጅቷ ከምትተኛበት መደብ ውጪ ሌላ ስለሌለ አባትየው ትራስ በመካከላቸው በመከለል ከዚህ እንዳታልፍ ብለው አስተኝተው አባትየውም ለመተኘት ወጡ። ልጁም ከተከለለለት ሳያልፍ ሳይነቃነቅ አደረ። ጠዋት በማለዳ ከመኝታው ሲነሳ አባትየውን እቅፍ አድርጎ አባቴ አመሰግናለሁ እግዚአብሔር ይስጥልኝ ብሎ እግር ስሞ ወጣ። ትንሽ ከተጓዘ በኋላ ልጁም አጥር ስር ሆና ልጅቷ በርበሬ እየኮተኮተች ነበርና ከሩጥ ሲያያት ወደሷ ጠጋ ብሎ እህቴ ሰላም አደርሽ ልሄድ ስለሆነ ቻው ልበልሽ ብዬ ነው። አሃ አጥሩን ዘልዬ አቅፌ ልሰናበት ወይስ አንተ ትዘል? አይ የለም ሲል ትሰበራለህ። ትራስ ያልዘለልክና መዝለል ያልቻልክ እንዴት ይሄንን አጥር መዝለል ትችላለህ አለችው። እሱም እህቴ መዝለል ሳልችል ቀርቼ አይደለም አባትሽ የከለሉትን አጥር እንዳልዘል ብዬ ነው። ቃል እኮ ከሰማይ ይበልጣል። መዝለል የቻልሽውን ሁሉ አትዘይም። መጮ ስለቻልሽ ዝም ብለሽ አጮሂም። መሳቅ ስለቻልሽ ዝም ብለሽ አስቂም። እኔ ማድረግ ስለቻልኩ ዝም ብዬ አላደርግም። ምክንያቱም በፈጣሪም በምድርም ቃል ከባድ ነገር ነው። እምነት ነው። ላመናችሁ ሁሉ ታመኑ። እምነት የገነት በር ናት። ለሰው ልጆች ሁሉ ህይወት ጌም ነች። ብታሸንፍም ባታሸንፍም መጨረሻ ሞት ነው። ለፈጣሪ የታመነ የገነት በር ያገኛል። ይሄ ልጅ በመታመኑ ቃል በማክበሩ የልጅቷ አባትም ማታ እናትህን ለማሳከም ስትል ስደት እየተሰደድክ እንደሆነ ነግረኸኛል፣ ተጨዋውተናል። ልጅቷም አባትም በልበል ልጄ ና አይዞ ብለው አባትየው ልጃቸውንና 1 ኪሎ ወርቅ በመታመን ሰጥቼሃለሁ፣ እናትህንም አሳክም ልጄንም አደራ ብለው ቆጥሮ የማያውቀውን ገንዘብ ሰጥተው ሸኙት። ተመልካቾቻችን እንግዲህ ዛሬ የገጽ ጨዋታ በጭውውት በተለያዩ ዝግጅቶች በስነ ጽሁፍ እንዲሁም ደግሞ በአጫጭር ተውኔቶች ሞቅ ደመቅ ሽብርቅ ብለው አውዳመታችሁን አውዳመት እንዲመስል በየቤታችሁ መስኮት ላይ ውሏል ማለት ነው። የገና በዓል ድምቅ ሽብርቅ ብሏል። እስኪ ለራሳችሁ አንዴ እንኳን አደረሳችሁ። አሁን ደግሞ እንደው ከታዳሚዎቻችን የገጽ ጨዋታ ማረካቸውና ለምን አጭር ተውኔት ተወስውሰናል አናቀርብም ያሉ 2 ባለሙያዎች አሉ። ሁለቱም የመድረክ ተዋንያን ናቸው። እድሉን ልሰጣቸው ወደድኩኝ። እንደው አጭር ነገር እንዲያቀርቡልን መድረኩን ብፈቅድ እንዴት ያቀርቡታል የሚለውን ጓዴና ሶሲ ወደ መድረኩ እንቀጥል። ትንሽ ዘና እንበል፣ ይፍታቱ እግሮቻችን፣ እስኪናይ እንሂድ፣ እስኪናይ እንውጣ፣ ወጋይ ቀርምና ጋራውን አቋርጠን ሸንተረሩን አልፈን አበቦች እናምጣ። ተመልከች ያንን ዛፍ አየሽ፣ ቅርንጫፎች በነፋስ ተመክረው በሐሳብ ሲዋኙ በማይገባ ቅኝት ከዛፍ ተለይተው ዛፍ መሆን ሲመኙ አየሽው፣ ንፋሱን ቅጠሎች ሲያረግፍ ሽቅብ እየሾረ አየሽው፣ ጋራውን በጸደይ ተኩሎ እንዴት እንዳማረ። ቀስ እሾህ እንዳይወጋሽ አድምጭ እረኛውን መንፈሴን ሲጠግን ጠራርጎ ሲወስደው በዋሽንቱ ዜማ። ደሞ ወዲያ ማዶ ተመልከች አዳኙ ኢላማው ከሽፎበት ያችን ቆቅ ሲስታት ምንም ሳታደርገው ከንቱ ቅዝምዝም እርግቧን ሲመታት። ዝም ብለሽ ተከተይ አኮኩሉ ልቴ በአበቦቹ መሃል እንዳትደበቂ። መለየት አልችልም አንቺ ራሱ አበባ መሆንሽን ወቂ።
አየሽ አምሮ ሲታይ በተፈጥሮ መስኮት የአንድነት ቅመሙ ተመልከች ዛጋ ዛፍና አረጎች እንዴት ተደጋግፈው አብረው እንደቆሙ አየሽ ህፃናቶች አበባ ታቅፈው አበባ ሲመስሉ በንጹህ ልባቸው ዘመን ሲያስታርቁ ይቅርታን ሲስሉ እንሂድ ባክሽ አውዳመት ነውና እንዳይከፋው ቤቱን አበባሽን ያዥ እስኪ ተደጋግፈን እንውጣው ዳገቱን መልካም ነው መፈተን ተከታይኝና እስኪ በተራራው ባቀበቱ ልቅጣሽ ሁለንተናሽ ፍቅር አንቺ የሰው ጸዳይ የሰው እንቁጣጣሽ መልካም በዓል እንግዲህ ተመልካቾቻችን በያላችሁበት ቦታ ሆናችሁ የዛሬ ፕሮግራሞቻችንን ተከታተላችሁ የገጽ ጨዋታን መወዳደር እንፈልጋለን ብላችሁ የምታስቡ ሰዎች በሙሉ በ0909187575 አጭር የጽሁፍ መልእክት ሙሉ አድራሻችሁን በመግለጽ መወዳደር እፈልጋለሁ በሉ። እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለዛሬ ያዘጋጀነው ወደ ቀጣዩ ዙር ያለፉ የገና ልዩ ፕሮግራም ታዳሚዎችን በዚህ በኩል ማቲያስ ተሾመ፣ በዚህ በኩል አዳነች ደምሴ፣ በዚህ በኩል ንብረት አሰፋ፣ በዚህ በኩል ሳራ ታደለ ልዩ የገና የመዝናኛ ፕሮግራማችንን ለማድመቅ እዚህ ተገኙ። እነዚህ ተወዳዳሪዎች ለጥምቀት በሚያደርጉት ሞቅ ያለ ሽብርቅ ያለና በሽልማቶች የታጀበ የመዝጊያ ውድድራችን ደግሞ በመስኮታችን ወደ እናንተ ይደርሳል። ለዛሬ ያዘጋጀነው ልዩ የገና በዓል ፕሮግራማችን ይሄንን ይመስል ነበር። በላን፣ ጠጣን፣ ተጫወትን፣ የተለያዩ ዝግጅቶችን ተመለከትን። ይሄንን ይመስል ነበር አዘጋጅቼ ወደ እናንተ ያቀረብኩላችሁ እኔ ቢኒያም ከተማ ከመላው የስቱዲዮ ሰራተኞች ጋር በጋራ በመሆን ነው። ለነበራችሁ፣ ለታደማችሁ፣ እዚህ ድረስ መታችሁ ፕሮግራሞችን ለተካፈላችሁ ለናንተ የጥበብ ሰዎች፣ አንባቢዎች፣ የሐሳብ ሰዎች ደግሞ ምስጋናዬ ከፍ ያለ ነው። እንኳን አደረሳችሁ። እናንብብ። መልካም የገና በዓል ይሁንላችሁ በያላችሁበት ቦታ። ይሄ ፕሮግራም እንግዲህ ለጥምቀት ምዕራፍ 1 ይዘጋል፣ ምዕራፍ 2 ከጥምቀት ማግስት ይቀጥላል ማለት ነው። እስከዛው መልካም የገና በዓል ይሁንላችሁ። ቻቻቻቻቻው ባይ መልካም አውደ ዓመት።